ርብቃን እዩ እንዳሳገታት ታወቀ። ወረቀቱን በጣም እንደሚፈልገውና እንደምንም ብላ ፈልጋ እንድትሰጠው አደራ ብሏት ነበረ። ርብቃም ደግሞ ምናልባች ትንሽ ሊያደክመኝ ይችላል፣ ግን ደግሞ አታስብ፣ ወረቀቱን ፈልጌ አመጣልሃለሁ እሰጥሃለሁ ብለው ነበረ። ያንን ወረቀት ርብቃም ሳታገኘው እዩ በፈለገበት ጊዜ ስላላገኘችና ስላልሰጠችው ያለው አማራጭ ርብቃን ነፍሰ ጡር ሆና እያወቀ ማሳገት ነበረ። እናም ርብቃ እቤት ውስጥ ለስንት ቀን ያክል አልነበረችም። ቤተሰቡ እንዳለ በጣም ተጨናንቆ ነበረ። እናም አሁን ላይ ግን ሁሉም ነገር ይፋ ሊሆንበት እንደሆነ ሲያውቅ ከታገተችበት ቦታ አስወጥቶ ሜዳ ላይ ያስቀምጣታል። ከዛም እዛ ቦታ ላይ ሆና ሰዎቹ ያሳገቷት ሰዎችና እሱ በመተባበር ስልክ ወደ አቤል ደውላ የሆነ ቦታ ላይ እንዳለችና እዛ ቦታ ላይ መጥቶ መውሰድ እንደሚችል ይደወልለታል። አቤልም ደግሞ ከተደወለና ካወሩትም በኋላ ጆሮ ላይ ነበረ ስልኩ የተዘጋው። ሲዘጋ በጣም ይደነግጣል። ብቻ ርብቃ ታግታ እንደነበረ የሚያሳውቅ ድምፅ ነበር። ርብቃም እባካችሁን ተወኝ እባክህ የሚልም ንግግር ስትናገር ሰምቷል። ስልኩ ከተዘጋ በኋላ ቴክስት ያደርጉና ቦታው ላይ ተገኝቶ መውሰድ እንደሚችል ነበር የተነገረው። ይሄ ሁሉ ሲሆን እዩ አብሯቸው ከነ አቤል ጋር ምንም እንደማያውቅ ሆኖ ልክ እንደ ፈላጊ አብሮ ሲፈልግ ነበረ። የአቤል እናትም እዩን አንተ ልጅ ይሄ ነገር ወዴት እየሄደ ነው? ቆይ ርብቃ የወጣሽ ቀን አንተ እቤት ነበርኩ ብላም ስትጠይቀው አዎ እቤት ነበርኩ፣ እንደውም እሷ መኝታ ክላስ ነበርኩኝ፣ ግን ምንም የማውቀውና የሰማሁት ነገር የለም ይላታል። እናም ቆይ ይህንን ነገር ግን እማዬ ለምን ጠየቅሽኝ ሲላትም አይ ምናልባች ወረቀቱ የግድ ስለሚያስፈልግህና ስለ ወረቀቱ አስበህ ስለነበረ ስለጓጓህም እሱን ባለማግኘቷ ተናደህባት አሳግተሃት ከሆነ ብዬ ነው ትለዋለች። እንዴ ማሚ እንዴት እንደዚህ ትናገሪኛለሽ? ወረቀቱ ሲጀመር እሷ ጋር የለም። እኔ እንዴት ብዬ ነው ይህንን ነገር የምፈጽመው? በዛ ላይ እሷ ነፍሰ ጡር እንደሆነች እያወቅኩኝ እንዴት ነው ነፍሰ ጡርን ሴት የማሳግተው? እንዴት እንደዚህ ትጠረጥርኛለሽ? እያለም እናቱን ይጮህባታል። ከዛ እሷም አይ እንግዲህ ምናልባች ይሄ የጅል ስራ ስለሆነ ወረቀቱ ሳይገኝልህ ሲቀር ተናደህ የጅል ስራ ሰርተህ ከሆነ ብዬ እኮ ነው ትለዋለች። እዩም ደግሞ እኔ ምንም የማውቀው ነገር የለም፣ አሁን የት እንደሄደች እኔም ግራ ገብቶኛል። ማሚ ግን አንቺ ርብቃን እንደዛ አይኗን ላፈር ያልሻት ሴት አስበሽላን ነው ወይስ ለምንድን ነው የጠየቅሽኝ? ሲልም ይጠይቃል የአቤልን እናት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። ቪዲዮ ስትጀምሩ በላይክ ጀምሩት፣ ቅንነት ለራሱ ነው አይከፈልበትም። ርብቃ የሚለው ድራማ እንግዲህ እንደቀጠለ ነው። ርብቃ ከታገተችበት ቦታ ለአቤል ስልክ በመደወል ወጥታለች። እናም ወደ ቤቷ አምጥተዋታል። ግን ማን እንዲያሳገታትና ይሄ ነገር እንዴት ሊፈጠር እንደቻለ ምንም የምታውቀው ነገር የለም። ምክንያቱም ያገታት ሰውዬ ፊቱን ሸፍኖ ምንም አይነት ቃል ሳያወጣ የምትጠይቀውን ነገር በጽሁፍ እያሳየ ነበረ ሲያስፈራራት እየሰነበተው። ይህ ሁሉ ነገር ሲያልፍ እንግዲህ እቤት ውስጥ አቤልም ግራ ተጋብቶ ወይኔ ሚስቴ እያለም ሲያስብም ነበር። በተለይ ደግሞ ነፍሰ ጡር እንደሆነች የርብቃ ጓደኛ ስትነግረው እንዴት ሳትነግረኝ አሟትም ሆስፒታል ልውሰድሽ ስላት ደህና ነኝ ነበር የምትለኝ፣ ለካ እኔ እንደዚህ አይነት አስተሳሰብ የጎደለኝ ሰው ነበርኩ እንዴ? ለምን ይሄ ሁሉ ነገር ሲሆን ማስተዋሌ የት ሄዶ ነው እያለ በጣም ይበሳጫል ማለት ነው አቤል። እናም አሁን እንግዲህ ርብቃ በሰላም ወደ ቤቷ መመለሷ ደስ ይላል። ግን በምን ምክንያት ታገተች? ማናሳገታት? እንዴት ልትታገት ቻለች? የሚለው ጉዳይ ደግሞ አነጋጋሪ ሆኖባቸዋል። እዩም አብሯቸው ከነሱ ጋር ሲጨነቅና ሲያፋልጋቸው ነበር የሰነበተው። እናም የአቤል እናት ለምን ለርብቃ ተጨንቃ አስመሰለች? ማለትም እዩ ስትጠይቀው እያስመሰለች ነው ወይንስ ደግሞ የእውነት ርብቃን አሁን ጠፋችብኝ ብላ አስባላት ነው ሲልም ነበረና የጠየቃት። እሷም ደግሞ ለእሷ አስባ ወይም ደግሞ ለልጇ ለአቤል አስባ ሳይሆን
ቤቷ ስለተበጠበጠባት ብቻ ቤቷ ሰላም ስላጣባት ብቻ እንደነበረም እየነገረችው ነበር ለእዩ። እዩም እኮ በትክክል መሆንም አለበት፣ ምክንያቱም አንቺ ርብቃን ድሮ ነው እንጂ አሁን ላይ በጣም ነው የጠላሻት። ያ የነበረሽ ፍቅር፣ ያ የነበረሽ እንክብካቤ፣ ሁሉም ነገር ተረስቶ ዛሬ ላይ ርብቃን ዓይንሽን ላፈር ብለሻታል ብዬ እኮ ነው አሁን እኔን እዚህ ለብቻዬ ከሰው መሀል አምጥተሽ ስትጠይቅኝ ማሚ ደግሞ ወደ እሷ ተገለበጠች ወይ ብዬ አስቤ ነው እኮ ሲል ይጠይቃታል። የአቤል እናትም ደግሞ በጭራሽ ምንም አይነት ነገር ለርብቃ አስባ እንዳልሆነ የቤቷ ነገር ብቻ አሳስቧት እንደሆነም ተነግረውና እዩም እሺ በቃ ማሚ ለማንኛውም አሁን ወደ እነሱ ጋር መሄድ አለብኝ ልና ወደ ሳሎን ይሄዳል። እዛም ከሄዱ በኋላም ምንም አይነት አዲስ ነገር የለም። ብቻ ስልክ በተደጋጋሚ አቤል ጋር እየተደወለ ርብቃ እባክህን ድምፁን እንኳ ልስማው፣ አቤል በጣም ወድሃለሁ ናፍቆኛል በምትልበትም ጊዜ ያገታት ሰውዬ አቤል ጋር ስልክ ይደውልና ግን ርብቃ የሆነ ነገር ታወራብኛለች ብሎ ስለፈራ ምንም አይነት ድምፅ ሳትተነፍስ በተደጋጋሚ ይዘጋዋል። እሱም አቤልም ደግሞ ግራ ተጋብቶ ስልክ ይደውላሉ፣ ግን ደግሞ ይዘጋል። ምን ሊሆን ይችላል? ማን ይሆን እያለ ከርብቃ ጓደኛ ጋር በሀሳብ ውስጥ ናቸው። አንድ ነገር ግን አዚ መታ ነግራቸው ነበረ። አዙም እንዴት ትላለች እላይ የነበረው የተዘጋው ክላስ በር ላይ የርብቃን ጫማ አይቼዋለሁ የሚል ንግግር ስትናገር፣ አቤልም ደግሞ እንዲያዙ እንዴት ሊሆን ይችላል? ያ ቤት እኮ ማንም ሰው ገብቶበት አያውቅም። ከተዘጋም በጣም ብዙ አመት ሆኖታል። እዛ ቤት ውስጥ የምትገባው ማሚ ብቻ ነበረች። የርብቃ ጫማ ደግሞ እዛ ምን ሊሰራ ሄደ ብሎ በማሰብ ያንን ክላስ ከፍተው ማየት እንዳለባቸው ይወስናሉ። ግን ደግሞ ቁልፉ እቤት ውስጥ አልነበረም። ከዛም ቦታ ለቦታ ከበት ወይም ቁምሳጥን እየከፋፈቱ ቁልፉን ይፈልጋሉ። እዩ ግን እዛ ክላስ ውስጥ ተቆልፎ እያለ እሷ እንዴት ልትገባ ትችላለች እያለ ሊያከላከላቸው ሞክሯል። አቤል ደግሞ አይታወቅም ከፍተን ማየት አለብን ይልና ያንን ቁልፍ ይፈልጋል። ግን ፈልጎ ድክም ይለዋል። ቁልፉንም አላገኘውም። ምናልባት የሆነ ጊዜ ላይ ለማሚ ሰጥቻት ነበረ። አሁን ማሚ የት ነው ያለችው ልጠይቃት ብሎ ሲል ማሚ ደግሞ በሰዓቱ እቤት ውስጥ አልነበረችም። ውህ እሷ ደግሞ እቤት መቀመጥ አትወድም። አሁን እሺ የት ሄደች ይባላል እያለ ይበሳጭባታል በእናቱ። ከዛ ቆየት ብላ እናቱ ስትመጣለት እጇን ያንጠለጥልና ወደ መኝታ ክላስ ይዞ በመሄድ ማሚዬ የላይኛው ቤት ቁልፍ የት ነበረ ሲልም ይጠይቃታል። ደግሞ ተዘግቶ የነበረ ቤት ለምን ፈልገው ነው ቁልፍ የምትጠይቀኝ ስትለው እናቱም አይ አዙኮ የርብቃን ጫማ አንድ እግሩን እዛ በሩ ላይ ያገኘሁት አለችኝ። አውቃለሁ ቤቱ ከተዘጋ ቆይቷል፣ ግን ከፍቼ ውስጡን ማየት እፈልጋለሁ ሲላት እኔ ቁልፉ የት እንዳለም አላስታውስም፣ ረዥም ጊዜ ሆኖታል ከተዘጋ። እንዴት ነው ያንን የዛ ጊዜ ተዘጋ ጀምሮ የነበረ ቁልፍ የማስታውሰው የት እንዳለም አላቅም ብላ ተነግረዋለች። ዝም ብለህ አትጃጃልብኝ፣ ሲጀመር እሷ እዛ ክላስ ውስጥ ምን ልታረግ ትሄዳለች? ጫማዋስ ቢሆን እዛ እንዴት ሊገኝ ቻለ? ትለዋለች እናትየዋ። አቤልም ደግሞ ይሄ ነገር ለሱም ጥያቄ ስለሆነበትና ለጥያቄው መልስ የሚያገኘው ደግሞ ክላሱን ከፍቶ ከገባ በኋላ እንደሆነም አምኖ ነበር ቁልፍ የጠየቃት። እናትየዋ ግን ቁልፉን የእውነት የት እንዳለ ሳታውቅ ቀርታ ይሆን? አውቃ መደበቅ ፈልጋ ይሆን? የክላሱን ቁልፍ የት እንዳለ አላውቅም የሚል መልስ መለሰችለት። አቤልም ተስፋ በመቁረጥ ዝም ብሎ እቤት ውስጥ ቁጭ ይላል። ሳሎን ላይ ቁጭ ብለው በነበረበት አጋጣሚ እንግዲህ ግራ እየተጋቡ አሁን ምን ይሻለናል፣ ርብቃን የት ብለን ነው የምንፈልጋት እያሉም እየተመካከሩ ነበረ። አባቷም ደግሞ ዛሬ ስለሚመለስ ርብቃ ወደ ወንድሟ ጋር እንደምትሄድ ነግራው ነበር። ጓደኛዋ ጋር ስልክ እየደወለ ወንድሟ በተደጋጋሚ የርብቃ ስልክ አይሰራም፣ ምን ሆና ነው? አባቴ እኮ ዛሬ ይሄዳል መጥቻ ያችኋለሁ ብላይ ነበረ እያለም ይላታል። ጓደኛዋም ደግሞ ምንም እንደማያውቅ በመሆን እሺ ቆይ ለአቤል ደውዬ ልንገረው እንዴት ነው ስልኳ የማይሰራለትና ከወንድምየው ጋር በሰላም ትለያያለች። አቤል እንደመጣም የርብቃ ወንድም ደውሎ ስልኳ አይሰራም ብሎኛል፣ እባክህን አቤል ምን ማድረግ እንዳለብን ንገረኝ፣ አሁን ለወንድምየው ምን ብዬ ነው የምመልስለት ትለዋለች። አቤልም ደግሞ እኔም እኮ ግራ ገብቶኛል፣ እሺ አሁን ምንድን ነው ማድረግ ያለብን?
እባክሽን እኔም ለራሴ ጭንቅ ብሎኝ ነው ያለሁትኝ የክላሱን ቁልፍ አልተገኘም ይላታል ማለት ነው። በስተመጨረሻ ግን ያው ርብቃ ወደ ቤቷ መጥታለች። ወደ ቤቷ ስለተመለሰች ሁላችንም በጣም ደስ ብሎናል። ይህንን ሴራ ያሴረው ሰው ማይሆን የሚለውን ደግሞ እንግዲህ በቀጣይ ክፍል ላይ አብረን የምናየው ይሆናል። ቤተሰብ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ ኮሜንት አስቀምጡ። እመጣለሁ። አብሽር ላይክ አድርጉ።